የጎበናን ያክል በውጭ ሀገር መንገደኞች የተደነቀ ታላቅ ሰው በዘመኑ ያለ አይመስልም። ኦነሪ አደን የተባለ አሳሽ ከባልደረባው ጋር ሆኖ ራስ ጎበናን ጎብኝቶ ነበር። አሳሹ ከጉብኝቱ በኋላ ባሰፈረው ማስታወሻ ላይ ራስ ጎበና ከንጉሱ ቀጥሎ ያለው ኃያል ሰው ሲሆን በሀብት መጠን ግን ንጉሱን ይበልጠዋል። የላቀ ስብዕና ያለው ሰው ነው። የብሩህ አእምሮ ባለቤት ነው። ልበ ሙሉና ካድሎ ነፃ ነው። በጥቂት ዓመታት ጊዜ ውስጥ ከተራ ወታደርነት ተነስቶ ወደ ትልቅ ማዕረግ ለመውጣት ችሏል በማለት ጽፏል። አሳሹ ከእንጦጦ 35 ኪሎ ሜትር ርቀት ላይ በሚገኝ ፋሌ በተባለ ስፍራ የተገነባውን የጎበናን ግቢ ከጎበኘ በኋላ በግርማው ከንጉሱ ቤተ መንግስት እንደማይለይ ይመሰክራል። አሳሹ በወሎዮ ካቶሊክ በአባ ዮሐንስ አነጋጋሪነት ከራስ ጎበና ጋር አወጋ። ከጓደኛው ጋር ታላቅ መስተንግዶም ተደረገለት። ሁለቱ ፈረንጆች በከበርቴው ራስ ችሮታ አንድ ሰንጋ፣ ጥቂት በጎች፣ እንጀራና ጠጅ ተበርክቶላቸው ዓለማቸውን ቀጭተዋል። በጊዜው ወደ ሸዋ የመጡ የውጭ ሀገር መንገደኞች የመኳንንትን መልክ ከተቻለ በፎቶግራፍ ካልተቻለ ደግሞ በእርሳስ ንድፍ ለማስቀረት ይሞክሩ ነበር። በበኩሌ በይፋ የሚታወቅ የጎበና ፎቶ ወይም ምስል አላጋጠመኝም። ደብረ ሊባኖስ በሚገኘው መካነ መቃብሩ ላይ የሚታየው ፈረስ የሚጋልብ ሽማግሌ ምስል የጎበናን አማናዊ መልክ መወከሉ ያጠራጥራል። በእርግጥ የፈረንጅ መንገደኞች ፎቶውን ባያስቀሩልንም ምን እንደሚመስል በጽሑፍ ሊስሉልን ሞክረዋል። ቢያንቺ የተባለው የጣሊያን መንገደኛ የጎበናን መልክ በአውሮፓዊ መመዘኛ ገምግሞ መልከ መልካም፣ ከንፈሩ ሳሳ ያለ፣ ራሱ አነስ ያለ፣ በብርታቱ በሸዋ ተወዳዳሪ የሌለው በማለት ክቦታል። ዡሌ ቦረሊ በበኩሉ ከባለ ታሪካችን ጋር ከተዋወቀ በኋላ በማስታወሻ ደብተሩ ላይ እኒህን ቃላት አስፍሯል። ጎበና ስርስ አልፎታል። ፊቱ ላይ የደግነት ገጽታ የተላበሰ ነው። ጸጉሩን ተላጭቷል። ጃኖ ለብሶ አልጋ ላይ ተቀምጦ ነበር። ቦረሊ በሌላ ጊዜ ጎበናን ሲያገኘው ግምጃ በለበሰ አልጋ ላይ ተቀምጧል። ከፊት ለፊቱ በመሶብ እንጀራ በቀይና አልጫ ወጥ ቀርቦለታል። በርካታ ቤተሰብ አባላት ከበውታል። ካጠገቡ ሌሎች 5 መሶቦች ተሰይመዋል። እስከ ሰውነታቸው አጋማሽ የተራቆቱ በወገባቸው ዙሪያ ሸማ ያገለደሙ ጎልማሶችና ብላቴኖች ጠጅና ጠላ ያሳልፋሉ። ከምግብ በኋላ ራስ ጎበና ስለ ዘመቻው ገድል በሰፊው አወጋኝ ብሎ በማስታወሻው አስፍሯል። ይታመሳል ላሉ ከፋና ቦረና አማን አይደሉም ወይ እነ ራስ ጎበና? ጎበና የተወለደው ሰሜን ሸዋ ውስጥ በሚገኝ አማን በተባለ ቦታ ነው። የልደት ዘመኑ 1817 መሆኑ ተገምቷል። የጎበና ዘር ማንዘር ከፊት ወደ ኋላ ሲዘረዘር ዳጨ፣ ወዱን፣ የሮ፣ ኩታይ፣ ገሜ፣ ዋዩ፣ አብደላ፣ ዳጨ፣ ቦረና መሆኑ ተዘግቧል። የዘር ሐረጉን በቃል አጥንቶ ባለቃጥሜ መጽሐፍ ውስጥ እንዲመዘገብ ያደረገው የሰዓሊና ባለቅኔ ገብረ ክርስቶስ አባት ደብተራ ደስታ ነገው መሆኑ ታውቋል። ጎበና እንደ ዘመኑ ልማድ ክርስትና ቢነሳም እንደ ወሎ ራስ አሊ ወይም እንደ ወለጋ ባላባቶች የጥንት ስሙን ትቶ በክርስትና ስሙ አልተጠራም። ብዙ ጊዜ ከሀገር በቀል እምነት ወይም ከእስልምና ወደ ክርስትና የገቡ ሰዎች አዲሱን እምነት ከነባር ምዕመናን በላይ አጥብቀው ይይዛሉ። የወረሸኮች አባት የሆነው ትልቁ ራስ አሊ ክርስትና ከተነሳ በኋላ የአባቶችን አጽም ቆፍሮ አውጥቶ ለማጥበቅ እስከ መመኘት ደርሷል ይባላል። የወለጋው ኩምሳም ወረዳ ገብረ እግዚአብሔር በሚል ስም ክርስትና ከተነሳ በኋላ በአገሩ የሚኖሩትን ቃልቻዎች አላስቆም አላስቀምጥ ብሏቸው ነበር። ፈረንጆች ጀማሪ ዲያቆን ከጳጳስ ይብሳል እንደሚሉት ወይም የሀገራችን አረጋውያን አዲስ እረኛ ከብት ያስተኛ ብለው እንደሚተርቱት መሆኑ ነው። ጎበና ግን ከላይ ክርስቲያን ቢሆንም ውስጥ ውስጡን የዋቄ ፈታ እምነት ተከታይ ነበር ይባላል። የጎበና ቤተኛ የነበረው ቦረሊ ይህን ታዝቦ በማስታወሻው ሲጽፍ ጎበና ከአባ ሙዳው ጋር በስጋ ይዛመዳል ይባላል። ክርስትና ተነስቷል። ይሁን እንጂ ውስጥ ውስጡን በቀድሞ እምነቱ ጸንቶ ቀርቷል ይላል። ጎበና በጎረምሳነቱ በውትድርና ማገልገል የጀመረው ከሸዋ መርድ አዝማቾች ሁሉ በአስተዳዳሪነቱ ችሎታው ወደር የለሽ በነበረው በሳህለ ሥላሴ ዘመን ላይ እንደሆነ ይነገራል። ሳህለ ሥላሴ ከኦሮሞ ጋር በጋብቻ መዛመዱና አፋን ኦሮሞን ማወቁ ከኦሮሞ መሃል ምርጥ ተዋጊዎችን ለማፍራት አግዞታል።
የምኒልክን አያት ሳህለ ሥላሴን ትክክለኛው የሸዋ ገዢ መደብ ፈጣሪ ብንለው አይበዛበትም። ሳህለ ሥላሴ በዘመኑ በፊንፊኔና በእንጦጦ ዙሪያ የጥንት ቤተ ክርስቲያን ፍርስራሾቹን እንዲሁም ዝዋይ ላይ የብራና መጻሕፍትን በማግኘቱ ሸዋ በግራኝ ዘመቻ ጠፍቶ በኦሮሞ የተወረሰ የክርስቲያን ሀገር ነው ብሎ እንዲያምን አድርጎታል። ይህ እምነት የክርስቲያን አባቶችን ሀገር መልሼ በእጄ ማስገባት አለብኝ የሚል ምኞት ቀስቅሶበታል። የማቅናት ዘመቻውን ለማድረግ ሲነሳ ከኦሮሞ ባላባቶች ጋር መጋጨት ጀመረ። አሁን ሳስበው የአዲስ አበባና የአካባቢው ይገባኛል ጥያቄ የተጀመረው በሳህለ ሥላሴ ዘመን ላይ ይመስለኛል። የብሔረሰባዊ ራስ ወዳድነት ፖለቲካ እስከቀጠለ ድረስ የርስቱ ሽሚያ በመጪው ዘመንም ተጧጡፎ መቀጠሉ አይቀሬ ነው። ድርሻዬን ይዤ ልሂድ በሚሉ ተገንጣይ ብሔርተኞች መካከል ብጥብጥ ከሚያስነሱት አካባቢዎች አንዱ የአዲስ አበባ ርስት ጉዳይ ይሆናል። ታሪክ የባለቤትነት ምስክር ሆኖ ይቅረብ እንኳ ቢባል ለአንዳችን የሚያዳላ ምስክርነት የሚሰጠን አይመስለኝም። እነ ጎበና አካባቢውን በሚያስከብሩበት ወቅት በአዲስ አበባ ዙሪያ ያሉ መንደሮች ባለሀገሮቹ በብዛት ኦሮሞዎች ነበሩ። ያም ሆኖ የጥንት የክርስቲያን ምልክቶች መገኘታቸው ሌሎች የክርስቲያን እምነት ተከታይ ሕዝቦች ለአካባቢው ባዕድ እንዳልነበሩ የሚያሳይ ነው። በአዲስ አበባ ነባር ሕዝብ ማን ነው የሚለውን ጥያቄ የተለያዩ ሊቃውንት እንደ ፍላጎታቸው አቅጣጫ ሊመልሱት ደክመዋል። ግን የሚያረካ መልስ ያገኙ አልመሰለኝም። እንዲያው ለነገሩ ነባር የሚባል ሕዝብ ከምን ዘመን እስከ ምን ዘመን የኖረ ነው? የሕዝቦችን አሰፋፈርና የቦታዎችን ስም መመዝገብ የተጀመረው ከሕዝቦች እንቅስቃሴ ታሪክ ዘግይቶ ነው። አረብ ፋቂህን የመሳሰሉ የታመኑ የታሪክ መዝጋቢዎች የውጭ ሀገር ሰዎች በመሆናቸው የአካባቢ ስሞችን እንደ ባለ ሀገሮች አድርገው ለመመዝገብ እንዳይችሉ የቋንቋ ገደብ ነበረባቸው። የአረጋውያን የቃል ምስክርነት የተባለውም ምስክርነቱ አያስመካም። ዛሬ ለጥቅም ሲል እንደመጣለት የሚቀደድ አረጋዊ ሞልቷል። ውሸቱን ተናግሮ ቪላ ቤት መገንባት በተለመደበት ዘመን ውስጥ እውነቱን ተናግሮ ከመሸበት ማደር ብርቁሟል። በዚያ ላይ ሰዎች እንደ ፍላጎታቸው አቅጣጫ ነገሮችን የሚቆለሙበት የቋንቋ አስማታቸው አይጣል ነው። ለምሳሌ ዝቋላ የሚለውን ቃል ዝቆላ ከሚለው የመጣ ነው ብለው የሚተረጉሙ አሉ። የለም ዝቋላ የሚለው ጩቋላ ከሚለው የተገኘ ነው ብሎ በሌላ ወገን የተከራከረም አልጠፋም። ይህ ሁሉ ደማምረን ስናየው መሬቱ የማን ነው በሚለው ጉዳይ ላይ ደረት የሚያስነፋ እውቀት ሊኖረን አይችልም። ስለዚህ እንደየፍላጎታችን አቅጣጫ ግምቶቻችን ከማቅረብ ውጪ አማራጭ የለንም። እንደ ሌሎች የሀገራችን ክፍሎች ሁሉ አዲስ አበባን በተለያየ ዘመን የተለያዩ ሕዝቦችና ባህሎች ተፈራርቀውባታል የሚለው የተሻለ ግምት ሳይሆን አይቀርም። የዘመናችን ጀግና አንተ መጤ እኔ ባለቤት እየተባባለ አጭር ዕድሜውን በብጥብጥ ከሚጨርስ አዲስ አበባን የሁሉም ብሔረሰቦች የጋራ ንብረት አድርጎ ቢቀበል ያዋጣዋል። በአንድ ሀገር ውስጥ እየኖሩ አንዱን ዜጋ ባለቤት ሌላውን ደግሞ ባዕድ የሚያደርግ የመሬት ስሪት እንረስ ካላችሁ ተስማምተን እንረስ፣ አይሆንም ካላችሁ ተውት ዳዋ ይልበስ የሚል ቁጭት በተገፋው ወገን ልብ ውስጥ መቀስቀሱ አይቀርም። አዲስ አበባን የጋራ ቤት ማድረግ እየተቻለ ወደ ጋራ መቃብርነት መለወጥ ለማንም አይጠቅምም። ጎበና በታሪክ ውስጥ ያለውን ከፍ ያለ ቦታ ለማሳየት አንዳንድ ክስተቶችን እናስታውስ። ምኒልክ ሐረርን ለማስገበር ሲዘምት ጎበና ከጣይቱ ጋር አልጋ እየጠበቀ በሸገር እንዲቆይ አዞት ነበር። ይህ ሁለት ነገር ያሳያል። አንድም ምኒልክ ለጎበና ዙፋኑን ባደራ ጥሎ የሚያስኬድ እምነት እንደነበረው ያሳያል። አንድም በአካባቢው የገባሮች አመጽ ቢነሳ ከጎበና የተሻለ አክሻፊ የለም ብሎ እንደሚያምን ያሳያል። ጦርነትን እንደ ሙያ ሳይሆን እንደ የህይወት ዘይቤ ይቆጥሩ የነበሩ የጊዜው ጦረኞች የሰላሙን ጊዜ እንዴት ማሳለፍ እንዳለባቸው ባለማወቅ ይቸገሩ ነበር። ስለዚህ የጦር አራራቸውን ለመወጣት ጉግስ በመጫወት ያሳልፋሉ። አንድ ቀን ራስ ጎበና በጉግስ ጨዋታ ላይ ያለ ከፈረስ ወደቀ። በጊዜው ሽምጥ ከሚጋልብ ፈረስ ላይ ወድቆ መትረፍ የቻለ አዛውንት ወይ እድለኛ ነው ወይ ልዕለ ሰብአዊ ብርታት የታደለ መሆን አለበት። ከዚያ በፊት የዳርጌ ጎረምሳ ልጅ ከፈረስ ተፈትፍቶ ሞቷል። ጎበና ህይወቱን ባያጣም አለቃ ገብረስላሴ እንደጻፈው አጥብቆ ታመመ። ቦረሊ እንደተረከው በወቅቱ የኦሮሞ ባላገሮች ራስ ጎበና በወደቀበት ቦታ ደም በማንጠባጠብ የአማራ ካህናት ደግሞ ድጋም በመድገም ጎበናን የጣለውን ክፉ መንፈስ ለማባረር ተረባርበዋል። ይህ ማህበራዊ ምላሽ ሰውየው በጊዜው ምን ያህል ተወዳጅ እንደነበረ የሚያሳይ ይመስለኛል።
የጎበና ከፈረስ መውደቅ በአንድ መኮንን ላይ የደረሰ አደጋ ሆኖ የሚያልፍ ሳይሆን አጠቃላይ ስርዓቱን የሚንጥና መሬት የሚያንቀጠቅጥ ክስተት ነበር ማለት ይቻላል። አለቃ ገብረስላሴ ይህን አስመልክቶ ሲጽፍ ህዝቡም የንጉሱን ወሬ መጥፋት፣ የራስ ጎበናን መታመም ባየ ጊዜ አገሩ ተናወጠ ብሏል። በጊዜው የአገሩ ደህናነት ከምኒልክና ከጎበና ደህናነት ጋር መሳ መሆኑን የአለቃ አገላለጽ መገንዘብ ይቻላል። በዚያ ቀውጢ ጊዜ ጣይቱ የህዝቡን ነውጥ ለመቀልበስ እጅግ መለኛ የሆነ እርምጃ ወስዳለች። ቀልጠፍ ብላ በፍል ውሃ ዙሪያ ቤት ማሰራት ጀመረች። ህዝቡም አዳዲስ ህንፃዎችን የመንግስት ህልውና ማሳያ አድርጎ ስለቆጠራቸው ተረጋግቶ መኖሩን ቀጠለ። የራስ ጎበናን አሟሟት በተመለከተ ከኦሮሞ ምንጭ የተገኘው እንዲህ ይላል። ራስ ጎበና ከዚያ ከደርቡሽ ዘመቻ ተመልሰው ቤታቸው ገብተው ጥቂት ቀን ሳይቆዩ ሐሰን ወንጀቦ የሚባል ከርቷልና መተህ እንድትዘምት ብለው አጼ ምኒልክ ራስ ጎበናን አዘዟቸው፣ ላኩባቸው። ራስ ጎበናም ወጥተው ከሐሰን ወንጀቦ ገጥመው የራስ ጎበና ሰራዊትም እዚያ ብዙ አለቀ። ራስ ጎበናም ሐሰን ወንጀቦን ድል አደረጉት። ከዚሁ ከሐሰን ወንጀቦ ጦርነት ተመልሰው ፋሌ ቤታቸው ገብተው ጥቂት ሳይቆዩ ሞቱ። አለቃ አጥሚም ጎበና ከሐሰን ወንጀቦ ዘመቻ በኋላ ወደ እንጦጦ በድል አድራጊነት መመለሱን ከጻፈ በኋላ በ25 ሰኔ ከችሎት በኋላ ታመመ። ራስ ሆን ሰኞ ማታ፣ በ27 ረቡዕ በሰልስት አረፉ፣ ደብረ ሊባኖስ ተቀበሩ ብሏል። ጎበና እንጦጦ ላይ ታሞ ሲሞት ምኒልክ ወሎ ቦሩ ውስጥ ነበር። አጼ ምኒልክ ቦሩ ላይ ሊከርሙ ሳለ ራእይና ህልም የሚያውቅ መነኩሴ ላከቦ፣ ወሎ አይክረሙ ሀገሮ ይግቡ መንግስቶም ይፈርሳል ሲል። ስለዚህ ገሰገሱ። ወንጭት ላይ ሲደርሱ የራስ ጎበናን መታመም ሰሙ። የማ ሲደርሱ ሞቶን ሰሙ። ንጉሱም መኳንንቱም አማራውም በራስ ጎበና ሞት አዘነ። እንጦጦ ከረሙ። በዘመናችን ከተፈበረኩ ወፋፍራም ውሸቶች መካከል አንዱ ጎበና በምኒልክ ተመርዞ ተገድሏል የሚለው ነው። ከምርምር ይልቅ አሜትና የሴራ ተረት ለሰፈነበት የአእምሮ ባህላችን እንዲህ አይነቱ ክስ የተለመደ ነው። አንዲት አሜሪካዊት ተመራማሪ ኢትዮጵያ ውስጥ ሰው በተፈጥሯዊ መንገድ ይሞታል ብሎ ማሰብ ብርቅ ነው ያለችው ወድ አይደለም። እንዲህ አይነት ክስ የሚፈበርኩ ሰዎች ምኒልክ ጎበናን መግደል ምን ይጠቅመዋል ብለው የሚያስቡ አይመስለኝም። ጎበና በእድሜው ፍጻሜ ወቅት ምኒልክ ከሁሉም አስበልጦ የሚመካበት ወዳጅ እንጂ ባላንጣ አልነበረም። ለመሆኑ ምኒልክ የገዛ ቀኝ እጁን ቆርጦ የሚያገኘው የፖለቲካ ፋይዳ ምንድን ነው? ጎበና በተፈጥሯዊ መንገድ ወይም እኛ ባላወቅነው በሽታ ሞቷል። ተመርዞ ሞተ የሚለው በኦሮሞና በአማራ መካከል የወዳጅነትና የትብብር ታሪክ ነበረ የሚለውን ሀተታ ለማፍረስ የተፈበረከ የሴራ ትረካ ነው። በአገር ውስጥ አንድ ወሳኝ ሰው ሲሞት ተተኪ ያለው ወይስ የለውም የሚለው ጥያቄ ትውልዱን ያሳስበዋል። ገበየው ቢሞት ተተካ ባልቻ ያለው አዝማሪ ገበየውና ባልቻ ኩያ መሆናቸውን ያውቃል። ገበየው ጥሎት የሄደውን ዱካ የሚሞላ እግር ያለው ጀግና መኖሩን አውቆም ተጽናንቷል። ጎበና ግን በዘመኑ መስፈሪያ ምትክ ወይም እኩያ የተገኘለት አይመስልም። ይህንን ያጤነ አዝማሪ በፍጻሜው ዋዜማ ላይ የሚሰጡት ቢያጡ ከድፍን አበሻ ለውራኤል ሰጡት የጎበናን ጋሻ ብሎ ለማንጎራጎር የተገደደው